ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ለመንፈሳዊ አባቶችና ለሁሉም አብያተ ክርስቲያናት አስቸኳይ የጸሎት ጥሪ ያቀረቡ። የምክክር ኮሚሽኑ ከ1500 በላይ ጋዜጠኞች የሁለት ቀናት ስልጠና ሰጠ። ከውጭ በእስራኤል በክርስቲያኖች ላይ የሚፈጸሙ ትንኮሳዎች በእጥፍ ጨምረዋል ተባለ። ከመረጃዎቹ ጋር እንዲስማማ ያሰብራችሁ ቆይ ተደርጋለሁኝ አብራችሁኑ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ለመንፈሳዊ አባቶችና ለሁሉም አብያተ ክርስቲያናት አስቸኳይ የጸሎት ጥሪ ያቀረበ። ህብረቱ በመግለጫው ኢትዮጵያ እየመከረች ነው በሚል መሪ ቃል የሚካሄደው የብሔራዊ ምክክር የመጨረሻ ምዕራፍ ለኢትዮጵያ ዘላቂ ሰላም፣ ለአንድነትና ለትውልድ የወደፊት ዕጣ ፈንታ እጅግ ወሳኝ መሆኑን ገልጿል። መግለጫው እንደሚያስረዳው ማህበራዊ ስብራቶችን መጠገን፣ የልብ መግባባትን መፍጠርና ዘላቂ ሰላምን መገንባት በሰው ጥበብ ብቻ የማይሳካ ሲሆን የእግዚአብሔር እርዳታና የምእመናን ጸሎት አስፈላጊ መሆኑን አስገንዝቧል። በመሆኑም የቤተክርስቲያን ዋና ተልዕኮ የሰላም፣ የእርቅና የጸሎት አምባ መሆኑን በማስታወስ ሁሉም ምእመናን ቢያንስ 15 ደቂቃ ጊዜ በመውሰድ ለሀገሪቱ ሰላም፣ ለብሔራዊ ምክክሩ ስኬትና ለአንድነት ጸሎት እንዲቆሙ ጥሪ አቅርበዋል። ህብረቱ በመጨረሻ ይህ ብሔራዊ ምክክር እውነተኛ ፍሬ እንዲያፈራና ለኢትዮጵያ ዘላቂ ሰላም ጠንካራ መሰረት እንዲሆን ሁሉም በአንድነት ወደ እግዚአብሔር በጸሎት እንዲጮሁ አሳስቧል። ቤተል ተሐድሶ ቤተክርስቲያን 30ኛ ዓመት የምስረታ በዓልን በድምቀት አከበረች። ቤተል ተሐድሶ ቤተክርስቲያን አንተ ታጋሽ መንጋ መንግስትን ሊሰጣቸው ያባታችሁ በጎ ፈቃድ ነውና አትፍሩ በሚለው የመጽሐፍ ቅዱስ መሪ ቃል 30ኛ ዓመት የምስረታ በዓሏን በባህር ዳር ከተማ በድምቀት አክብራለች። በበዓሉ ላይ መስራች አባላት፣ የቤተክርስቲያኒቱ አመራሮች፣ ሙሉ ጊዜ አገልጋዮች፣ ከተለያዩ አጥቢያዎች የመጡ ምእመናንና እንግዶች በመገኘት እግዚአብሔር ባለፉት 30 ዓመታት የፈጸመውን ስራ በምስጋና፣ በዝማሬ፣ በምስክርነትና በጸሎት አስበዋል። በክብረ በዓሉም ቤተክርስቲያኒቱ ከ30 ዓመታት በፊት በወንጌል እውነት ላይ መሰረተ አገር በቀል መንፈሳዊ እንቅስቃሴ መጀመሯንና በሰሜን ኢትዮጵያ የወንጌል ተልእኮን በስፋት ማከናወኗ ተገልጿል። በአሁን ጊዜ ቤተል ተሐድሶ ቤተክርስቲያን በ31 ከተሞች 38 አጥቢያዎችን በማቋቋም ከ60 በላይ የሙሉ ጊዜ አገልጋዮችን በማሰማራት እና ከ170 በላይ የቤት ቤተክርስቲያናትን በማደራጀት የወንጌል ተልእኮዋን እያስፋፋች መሆኗ ተገልጿል። የቤተክርስቲያኒቱ መሪዎችና ወንጌል ገና ያልደረሰባቸውን ማህበረሰቦች ለመድረስ አዳዲስ አጥቢያዎችን ለመትከልና የእግዚአብሔርን መንግስት ለማስፋፋት ያላቸውን ቁርጠኝነትም አድሰዋል። 30ኛው የምስረታ በዓለም ያለፈውን የእምነት ጉዞ በምስጋና የተሰከረበት፣ የአሁኑ ትውልድ ለተልእኮ የተበረታታበትና ቀጣዩ ትውልድ በራዕይና በእምነት እንዲቀጥል ጥሪ የቀረበበት ታሪካዊ ክንውን ሆኖ ተጠናቋል። የዘገበው ዘላለም ጸጋ ከባህር ዳር ነው። ዘማሪት የአብስራ ብርሃኑ አንድ ተስፋ የተሰኘ ሙሉ የዝማሬ አልበሟን አስመረቀች። በሻሸመኔ መሃል ከተማ ቃለ ሕይወት ቤተክርስቲያን በተካሄደ የጸሎትና የምረቃ ስነ ስርዓት ዘማሪት የአብስራ ብርሃኑ አንድ ተስፋ የተሰኘውን ሙሉ የዝማሬ አልበሟን በይፋ አስመርቃለች። በምረቃ ስነ ስርዓቱ የቤተክርስቲያን መሪዎች፣ ሙሉ ጊዜ አገልጋዮች፣ ቤተሰቦችና በርካታ ምዕመናን ተገኝተው ለዘማሪቷ በጸሎትና በማበረታቻ ድጋፋቸውን ገልጸዋል። አንድ ተስፋ የተሰኘው አልበም 17 መዝሙሮችን የያዘ ሲሆን ከነዚህም ውስጥ ኢየሱስ፣ ተወድጃለሁ፣ ዝምታው፣ ልሰማህ እወዳለሁና አንድ ተስፋ የሚሉት ይገኙበታል። በምረቃ መርሃ ግብሩ ላይ የተገኙ አገልጋዮች ዘማሪቷ በመዝሙሯ ብዙዎችን ለመንፈሳዊ እድገትና ለእግዚአብሔር ክብር እንድታገለግል በጸሎት መርቀዋታል። ዘገባው የየኔ ቲዩብ ነው። የምክክር ኮሚሽኑ ከ150 በላይ ለሚሆኑ ጋዜጠኞች የሁለት ቀናት ስልጠና ሰጥቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን መጪውን ሀገራዊ ምክክር ጉባኤ ለሚዘግቡ ከ150 በላይ ጋዜጠኞች በምክክር ዘገባ ጽንሰ ሀሳብ ላይ ያተኮረ የሁለት ቀናት ስልጠና መስጠቱን አስታውቋል። በቢሾፍቱ በተካሄደው ስልጠና ከመላ ሀገሪቱ የተውጣጡ ከ150 በላይ የህዝብ፣ የግል፣ የሃይማኖት ተቋማት፣ የማህበራዊ ሚዲያና የውጭ መገናኛ ብዙሃን ባለሙያዎች ተሳትፈዋል። በስልጠናው የሀገራዊ ምክክሩ የእስካሁን ጉዞ፣ የቀጣይ እቅዶች፣ የሰላም ጋዜጠኝነት ወይም ፒስ ጆርናሊዝም መርሆች እና ለሂደቱ ስኬት የሚያግዙ ዲጂታል ሚዲያና ኮሚኒኬሽን ስልቶች በዩኒቨርሲቲ ምሁራንና በከፍተኛ ባለሙያዎች ቀርበዋል። የኮሚሽኑ ኮሚሽነሮች አምባሳደር መሐመድ ድሪርና ዶክተር ዮናስ አዳዬ የምክክር ሂደቱ አዲስ ተሞክሮ መሆኑን በመግለጽ ጋዜጠኞች ጉባኤውን በሙያዊ ብቃት፣ በሚዛናዊነትና በስነ ምግባር እንዲዘግቡ አሳስበዋል። ኮሚሽኑ በተጨማሪ ሚዲያዎች ለሀገራዊ እድገትና ለምክክር ሂደቱ ስኬት ያላቸው ሚና ከፍተኛ መሆኑን በማስገንዘብ ተሳታፊ ጋዜጠኞች ያገኙትን እውቀት በተግባር በማዋል ታሪካዊ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። እንደ ኮሚሽኑ ገለጻ ስልጠናው የሀገራዊ ምክክር ጉባኤን በተሻለ ሙያዊ ብቃትና በሚዛናዊ አቀራረብ ለመዘገብ ጠቃሚ መሰረት እንደሚሆንም ይጠበቃል። ዘገባው የአዲስ አድማስ ነው።
የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በእስራኤል በክርስቲያኖች ላይ የሚፈጸሙ ትንኮሳዎች በእጥፍ ጨምረዋል ተብሏል። ዳንኤል አንተነህ ዝርዝር አለው። የሃይማኖት ነጻነት የመረጃ ማዕከል ባወጣው አዲስ ሪፖርት መሰረትም በእስራኤል በክርስቲያኖች ላይ የሚፈጸሙ የትንኮሳ ድርጊቶች በቅርብ 3 ወራትም በእጥፍ እንደጨመሩም ተገልጿል። ሪፖርቱ እንዳሳየውም ከሚያዝያ እስከ ሰኔ 83 የትንኮሳ ክስተቶች የተመዘገቡ ሲሆን ይህም ከጥር እስከ መጋቢት ከተመዘገቡት 44 ክስተቶች ጋር ሲነጻጸርም ጉልህ ጭማሪ መሆኑንም ያመለክታል። ከተመዘገቡት ክስተቶች አብዛኞቹ በካህናት በመነኮሳትና በቅዱሳን ስፍራዎች ላይ የተፈጸሙ ሲሆን በቅርቡም 47 እንዲህ አይነት ክስተቶች መመዝገባቸው ተገልጿል። በተጨማሪም የቃል ጥቃቶች፣ የማስፈራሪያ ድርጊቶች፣ አካላዊ ጥቃቶችና በክርስቲያናዊ ንብረቶች ላይ የቆሻሻ መጣል ድርጊቶችም ተመዝግበዋል። ሪፖርቱ እንደሚያሳየው ከሆነም አብዛኞቹ ክስተቶች በኢየሩሳሌም የተከሰቱም ሲሆን ጭማሪው ከኢየሩሳሌም ቀንና ከሻቡት በዓል ጋር ግንኙነት ሊኖረው እንደሚችልም ተጠቁሟል። ሪፖርቱ እንዳስጠነቀቀው በክርስቲያኖች ላይ የሚፈጸመው የጥላቻ ድርጊቶችም በግልጽ ሁኔታ እየተስፋፋም ሲሆን በአንዳንድ አጋጣሚዎች ወላጆች ልጆቻቸውን ተመሳሳይ ድርጊት እንዲፈጽሙም እንደሚያበረታቱም ገልጿል። እንዲሁም ብዙ የእስራኤል ተማሪዎች ስለ ክርስቲያናዊ መገኘት በቂ ግንዛቤ እንደሌላቸውም ሪፖርቱም ያመለክታል። ዘገባው የክርስቲያን ቱዴይ ነው። ኔይማር ከዓለም አቀፍ እግር ኳስ ጡረታ መውጣቱን አስታወቀ። ብራዚል በ2026 የዓለም ዋንጫ የ16ቱ ዙር ጨዋታ በኖርዌይ 2-1 ከተሸነፈች በኋላ ከዓለም አቀፍ እግር ኳስ ጡረታ መውጣቱን አስታውቋል። ኔይማር ለ16 ዓመታት የብራዚል ብሔራዊ ቡድንን በማገልገል በ129 ጨዋታዎች 80 ጎሎችን በማስቆጠር የቡድኑ ከፍተኛ ግብ አስቆጣሪ ሆኖ ታሪክ ሰርቷል። ስሙም በ4 የዓለም ዋንጫ ውድድሮች ግብ ያስቆጠሩ ብቸኛ የብራዚል ተጫዋቾች መካከል ተመዝግቧል። ጨዋታው ከተጠናቀቀ በኋላ በእንባ ተሞልቶ ሞከርኩኝ፣ አሁን ግን አልቋል ሲል የመጨረሻ መልእክቱን ተናግሯል። ከጨዋታው በፊትም ኔይማር በራሱ ላይ 100% ጂሰስ የሚል ማሰሪያ አድርጎ ከመጽሐፍ ቅዱስ ኢያሱ ምዕራፍ 1 ቁጥር 9 እኔ ያላዘዝኩህምን? ጽና፣ በርታ፣ አትፍራ፣ አትደንግጥ፣ የምትሄድበትን ሁሉ አምላክ እግዚአብሔር ካንተ ጋር ነውና የሚለውን ቃል በማጋራት የረጅም ጊዜ ክርስቲያናዊ እምነቱን መግለጫ ቀጥሏል። ዘገባው የክርስቲያን ዲቮሽን ገጽ ነው። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ለመንፈሳዊ አባቶችና ለሁሉም አብያተ ክርስቲያናት አስቸኳይ የጸሎት ጥሪ ያቀረቡ። የምክክር ኮሚሽኑ ከ1500 በላይ ጋዜጠኞች የ2 ቀናት ስልጠና ሰጠ። ከውጭ በእስራኤል በክርስቲያኖች ላይ የሚፈጸሙ ትንኮሳዎች በእጥፍ ጨምረዋል ተባለ። ለዛሬ ከጂኤምኤም ቴሌቪዥን ያዘጋጀንላችሁ መረጃዎች ይህን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይ ተደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት ተቆማ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ